ግን እዚህ ላይ ምንድነው የሚለው እዛ ቪዲዮ ላይ ከዘረዘርኩላችሁ አንዱ ካንሰር ከሚያስተላልፉት ንጥረ ነገሮች አንዱ ሬድ 40 የሚባለው ነው። RED ቁጥር 40 የሚባለው ነው። እሱ እንግዲህ እዚህ ጋር በግልጽ ተመልክቶ ተጽፎ እንኳን ወደዚህ ሚስጥራት ወደሚዘረገፉበት የኢትዮጵያ ቶጳዚዮን ቻናል በሰላም መጡ። የሰው ልጅ በአሁን ሰዓት በከፍተኛ የበሽታ ቀውስ ውስጥ በዋናነት እንዲገባ ያደረጉት ሁለት ነገሮች አሉ። የመጀመሪያው ሰው ራሱ የሚመገበው ምግብ ሲሆን ሁለተኛው ደግሞ ሆስፒታሎች ናቸው። ይህንን በዋናነት ያልኩበት ምክንያት ከቀናት በፊት በሰራሁት ቪዲዮ ላይ በዓለም አቀፍ ደረጃ ካንሰር፣ ኩላሊት፣ ጉበት፣ የልብ ህመም፣ የተለያዩ ከፍተኛ የሆኑ የውስጥ ደዌን የሚያስተላልፉ እስከ ካንሰር በሽታ የሚያስዙ ንጥረ ነገሮች በምግባችን ውስጥ ተጨምረው እየተሸጡ ነው ብዬ ነበረ። ይህንን እንግዲህ ትልልቅ የዓለማችን ሰዎች ናቸው ሚስጥሩን ያወጡት። በዚያ ቪዲዮ ላይ እንዳቀረብኩት ተወዳጅ የነበሩት የአሜሪካው ፕሬዚደንት ጆን ኤፍ ኬኔዲ የወንድም ልጅ የሆኑት ሮበርት ኤፍ ኬኔዲ ናቸው በዋናነት ይህንን ሚስጥር ያወጡት። ክትባትን ጨምሮ ትክክል ያልሆነ አሰራር እንዳለ በተደጋጋሚ አጋልጧል። ታዲያ ይህ ስራቸው በአሜሪካ መንግስት ከፍተኛ እውቅና ከማግኘቱ የተነሳ በፕሬዚዳንት ትራምፕ ተሾመዋል። እንግዲህ FDA የሚባለው የአሜሪካው የምግብ እና የመድኃኒት ቁጥጥር ባለስልጣን ለረጅም ጊዜ ዘርግቶ የነበረው የበሽታ እንጂ የጤና አጠባበቅ ስርዓት እንዳልነበረም በዚያ ቪዲዮ ላይ በትንታኔ አቅርቤላችሁ ነበረ። ያንን ቪዲዮ እዚሁ የዩቲዩብ አካውንት ላይ አፕሎድ ስላደረኩላችሁ እንድትመለከቱት አበረታታለሁ። ዛሬ በኢትዮጵያ ውስጥ እነዛ ካንሰር የሚያስተላልፉ ንጥረ ነገሮች ያሉባቸው ምግቦች በምግብ ቤት፣ በተለያዩ የምግብ መሸጫ ቦታዎች፣ ህብረተሰባችን ዕለት በዕለት እየተጋፋ በሚበላበት ሆቴሎች፣ ምግብ በሚሸምትበት ሱፐርማርኬቶች፣ በተለያዩ የገበያ ቦታዎች እነዚህ ካንሰር የሚያስተላልፉ ንጥረ ነገሮች ያሉባቸው ምግቦችና መድኃኒቶች እንዲሁም ደግሞ ማሟያ የሚባሉ ሰፕሊመንተሪስ አሉ ብዬ ነበረ። ለምግብ ማሟያ የሚባሉ ልክ እንደዚህ አይነት ከአሜሪካ ከአውሮፓ የሚመጡ ሰፕሊመንተሪስ አስመልክቶ ተናግሬ ነበረ። ታዲያ ዛሬ ይዤላችሁ መጥቻለሁ። ይህ ሰፕሊመንተሪ የተባለው ሰዎች እንግዲህ ከ40 ዓመት በላይ ከ50 ዓመት በላይ የልብ ህመምን ለመቋቋም የሚወስዱት እንክብል እየተባለ በየቀኑ ነው የሚቅሙት። ነጮቹም ይቅማሉ፣ ጥቁሮቹም ይቅማሉ፣ ኢትዮጵያውያንም በቃ ራሳቸውን ጤናማ ለማድረግ ይወስዱታል። በእነዚህ ንጥረ ነገሮች ውስጥ ያለውን በሽታ አምጪ ነገር ግን አያውቁ። እንግዲህ እኛም ተናግረናል፣ ከኛም በላይ ያሉ ትልልቅ ሰዎች ተናግረዋል። ስለዚህ እርምጃ መውሰድ ከእናንተ ይጠበቃል። በሚገርም ሁኔታ እዚህ ሰፕሊመንተሪ የተባለው ላይ በግዳጅ እንዲጻፍ የተደረጋል። እዚህ እንደምትመለከቱት This statement has not been evaluated by the FDA. በአሜሪካው የምግብና የመድኃኒት ቁጥጥር ባለስልጣን ይህ እዚህ የተጻፈው ጽሑፍ አልተፈተሸም፣ አልተመዘነም፣ አውቀህ ግባበት ይላል። ይሄኛው አንደኛው ነው። ሁለተኛው ማሳያችሁ ደግሞ በጣም የሚያስገርም ነው። ቪዲዮን ከሰራው በኋላ አንድ ሰው የጻፈልኝ ምንድነው የሚለው አሜሪካ ሀገር ውስጥ የሚኖር ቤቴ ውስጥ ያሉትን እቃዎች እያንዳንዱን እየፈተሽኳቸው ነው አንተ የዘረዘርካቸውን እነዛ ንጥረ ነገሮች አለው የለውም የሚለውን ለማረጋገጥ በሚል ነው። እዚህ ጋር ይሄ የምትመለከቱት እንክብል እንግዲህ የጨጓራ መድኃኒት አስመልክቶ የሚወሰድ እዚህ ጋር የምትመለከቷት ይህች እንክብል ኢትዮጵያ ውስጥ ካሉ አብዛኛው የጨጓራ መድኃኒቶች በጣም ኦሪጂናል የተባለ ወዲያው በፍጥነት ህመማችሁን የሚያስታግስላችሁ የሚመጠጥ ነው፣ ልክ እንደ ከረሜላ። በመጀመሪያ ደረጃ ሰው እንዲታመም የሚያደርገው የሚበላው ምግብ ነው ብዬ ነበረ። ሁለተኛ ደግሞ ሰዎች እንዲታመሙ የሚያደርጉት ሆስፒታሎች ናቸው። በተለይ ታዳጊ ሀገር ውስጥ እንደ ኢትዮጵያ ባሉ ሆስፒታሎች ውስጥ በዋናነት አብዛኞቹ ሰራተኞች ታርጌት አድርገው የሚሰሩት የእናንተን በሰውነታችሁ ውስጥ ያሉት እያንዳንዱ ብልቶች የገቢ ምንጭ አድርገው ነው። አንድ ኢትዮጵያ ውስጥ ታዋቂ የሆኑ የጥርስ ሐኪም ሲናገሩ ለምንድን ነው የጥርስ ሕክምና የጀመሩት እርሶ ሲባሉ ቢያንስ ኢትዮጵያ ውስጥ እንግዲህ ወደ 100 ሚሊዮን ህዝብ አለ። 100 ሚሊዮን ሲባዛ በ32 ጥርስ ብዬ አሰብኩትና ገባሁበት ነበር ያሉት። ያንን ስሰማ እኔ ራሴ ደንግጬ ነበር።
እናንተ ውስጥ በሚደረግ እያንዳንዱ ህክምና ኩላሊት ሊሆን ይችላል፣ ልብ ሊሆን ይችላል፣ ጉበት፣ ጨጓራ፣ የተለያዩ የሰውነታችሁን ክፍል ተጠቅመው እንዴት ራሳቸውን ማበልጸግ እንደሚችሉ ነው የሚያስቡት። እዚህ ጋር አሁን እንደምትመለከቱት ይሄ በእኛ ቤት ውስጥ የነበረ ነው። ብዙ ጊዜ ለጨጓራ መድኃኒት የሚወሰድ ነው። እኔ አልወሰድኩኝም። ጌታ ኢየሱስ የተመሰገነ ይሁን። ቁጥር 40 የሚባለው ነው። እሱ እንግዲህ እዚህ ጋር በግልጽ ተመልክቶ ተጽፏል። ከዚህ በፊት ተናግሬ ነበር። ኢንግሪዲየንትስ በሚለው ላይ ሬድ ፎርቲ የሚል ተጽፏል። ይኸው እዚህ አስቀምጬላችኋለሁ። እንግዲህ እንደተመለከታችሁት ነው። ከምትበሉት ራሳችሁን ጠብቁ። ካንሰር ያስተላልፋል የተባለው ንጥረ ነገር የሚሰራው እዛ ቪዲዮ ላይ በትንታኔ እንዳቀረብኩላችሁ ከሆነ አስፋልት የሚሰራበት ሬንጅ መጨረሻ ላይ የሚቀረው ተረፈ ምርት የሚባለው ዝቃጭ ከዛ ላይ ነው። እንግዲህ ቀለም ተደርጎ በጣም ርካሽ ለሰውነት ጎጂ የተባሉ ምግቦችን በመቀባት የሚያሳምሩላችሁ ዳቦ ላይ ይቀባል፣ በርገር ላይ አለ፣ ፈሳሹ ቢጫ አይነት ፈሳሽ የተባለው ማለት ነው። ደረጃዎች አላቸው። እዛ ላይ እንደውም ሮበርት ኤፍ ኬኔዲ እንዳጋለጡት እኔ የተናገርኩት አንዱን ብቻ ነው ካንሰር የሚያስተላልፈውን። ነገር ግን በአሜሪካ ውስጥ በተለያዩ ሱፐርማርኬቶች፣ ምግብ ቤቶች ግን ከ100 በላይ ኬሚካሎች ያሉ ካንሰር የሚያስተላልፍ ብለዋል። እንግዲህ ይኸው በማስረጃ እዚህ ጋር አቀርበላችኋለሁ። ሰው ይሄንን መድኃኒት ብሎ ይወስዳል፣ ሆስፒታል ይሄዳል። ሆስፒታል ሲመረመር እንደዚህ የካንሰር በሽታ አለብህ ይባላል። ከዛም በኋላ ደግሞ ሐኪሙ ሌላ መድኃኒት ያዝለታል። እንደዚህ ብላ ይለዋል። ከዛ ደግሞ ሄዶ የሚታዘዝለት መድኃኒት ውስጥ የሚበላው ምግብ ውስጥ ደግሞ ሌላ ካንሰር የሚያመጣል። ስለዚህ ሰዎች ሆስፒታል ገብተው ህመማቸው እየባሰ በከፍተኛ ስቃይ ውስጥ ገብተው የሚሞቱት በዋናነት ምክንያቱ ይሄ ነው። ለራሳችሁ ስትሉ ተጠንቀቁ።